ሰላም ጤና ይስጥልኝ። ይህ የአማርኛ መጽሐፍት የዩቲዩብ የትረካ ቻናል ነው። በዚህ ቻናል ዘወትር ሰኞ፣ ረቡዕ እና አርብ ምሽት 3 ሰዓት ላይ የተመረጡ የአማርኛ መጽሐፍት ትረካዎችን ወደ እናንተ እናደርሳለን። በዛሬው የትረካ ሰዓታችን ስለ ዳግማዊ አጼ ምኒልክ ልናነሳ ወደድን። የዳግማዊ አጼ ምኒልክ መታመም፣ መመረዝና መሞት እንዴት ያለ ነው? የንጉሠ ነገሥቱ የመጨረሻ ሰዓታትስ ምን ይመስላሉ የሚለውን ሰለሞን ተሰማጂ ከጻፈውና በ2006 ዓ.ም ጥር 24 ቀን ከታተመው የአዲስ ጉዳይ መጽሔት ቁጥር 201 ላይ ያገኘነውን አጭር መጣጥፍ እንደዚህ አሰናዳ ነው። እስከ ትረካው ማብቂያ ድረስ አብራችሁን ቆዩ። ትረካውን ማድመጥ ሲጀምሩ ቪዲዮ ላይክ ማድረጎን አይርሱ። ቻናላችንን ሰብስክራይብ ካላደረጉ ሰብስክራይብ በማድረግ የቻናላችን ቤተሰብ ይሁኑ። የኢትዮጵያን ነገሥታት በሁለት ዋና ዋና ጎራዎች ለመክፈል ያስደፍራል። የመጀመሪያዎቹ ለኢትዮጵያና ለሕዝቧ ሉዓላዊ ክብር በመልአትና በጽናት የቆሙ ባለውለታዎች ናቸው። አጼ ካሌብ ንጉሥ ላሊበላን፣ አጼ አምደ ጽዮንን፣ አጼ ልብነ ድንግልን፣ አጼ ገላውዲዮስን፣ አዲያም ሰገድ ኢያሱን፣ አጼ ቴዎድሮስ ሁለተኛን፣ አጼ ዮሐንስ አራተኛን እናም ዳግማዊ አጼ ምኒልክን መጥቀስ ይቻላል። በሁለተኛው ጎራ ያሉት ደግሞ ኢትዮጵያንና ሕዝቧን ከስልጣናቸው ጋር ስናነጻጽር ከትቢያና ከኢምንት የሚቆጥሩ ናቸው። የሚነሳውን አዋራን ለመቀነስ ያህል ሶስቱን ብቻ ጠቅሳለሁ። አጼ ሱስንዮስ በስልጣን ለመቆየት ሲል የባዕዳንን ሃይማኖት ያወጀው፣ ርጉም ተክለ ሃይማኖት አባቱን ገሎ ዙፋኑን የተቆናጠጠው እና ኮሎኔል መንግስቱ ኃይለማርያም ማርክሲዝም የሚባል ጣዖት አምላኪውን መጥቀስ ይቻላል። ለኢትዮጵያና ለሕዝቧ ሉዓላዊ ክብር በመልአት በፍጹም ልባቸው በፍጹም ነፍሳቸው የቆሙት በጽናት ከተገኙት ባለውለታዎች መካከል አጼ ቴዎድሮስና አጼ ዮሐንስ የድርሻዎቻቸውን ተወጥተዋል። ያንን ሁሉ የዘመነ መሳፍንት ምስቅልቅል ይዞታ ፈር ለማስያዝ ከባድ መስዋዕትነት ከፍለዋል። ነገር ግን የዛሬቱ ኢትዮጵያ አንድነትና ብሔራዊ ግዛት መሰረቱን የያዘው በዳግማዊ አጼ ምኒልክ ዘመነ መንግስት እንደሆነ አይጠረጠርም። በዚህም መሰረት ጣይነታቸው የተነሳ የበርካታ ፕሮፓጋንዳና ጥላሸት ቅብ ሲያርፍባቸው ይደመጣል። ማንም ወደደም ጠላ የዳግማዊ አጼ ምኒልክ ክብርና ዝና ከታላቁ እስክንድር፣ ከጁልየስ ሴዛር፣ ከቻርለማይንና ከናፖሊዮ ጋር ነው። ሌላ ለዚህ ክብር የበቃ ኢትዮጵያዊ መሪ ያለም አይመስል። ሰውየው ምኒልክ በዕለተ ቅዳሜ ነሐሴ 12 ቀን 1837 ዓ.ም ባንጎለላ በልዩ ስሙ እንቁላል ኮሶ ከተባለ ቀበሌ ተወለደ። ይህ ስፍራ ከደብረ ብርሃን በስተደቡብ ምዕራብ 4 ኪሎ ሜትር ርቀት ላይ ይገኛል። ምኒልክ የተወለደበት ወቅት የፍልሰታ ጾም ወቅት ነውና አባቱ ንጉሥ ኃይለ መለኮት ሳህለ ሥላሴ አጥቢያው በሆነችው እመምህረት ቤተክርስቲያን ሱባኤ ላይ ነበረ። ምኒልክ ለአባቱም ሆነ ለእናቱ ወይዘሮ እጅጋየሁ ብቸኛ ልጅ ነው። አባቱ ከእጅጋየሁ በፊት ካገቧት ከወይዘሮ ትደነቅ ያለሽ ሌላ ልጅ ስለመውለዳቸው ማስረጃ የለም። ለዚህም ይመስላል 4 ኪሎ ቤተ መንግሥት ውስጥ የሚገኘው ትልቁ አዳራሽ በተመረቀበት ወቅት የምኒልክ አዝማሪ ሐሰን አማኑ እንዲህ ብሎ የዘፈነው ወይም የገጠመው የመድኃኒት ጥቂት ይበቃል እያለች የምኒልክ እናት አንድ ወልዳ መከነች። ዳግማዊ አጼ ምኒልክን ሌሎችም ለየት የሚያደርጋቸው መገለጫዎች አሏቸው። በዳኝነትና በፍርድ ቅቡልነት ስላገኙ ሕዝቡ አባዳኘው በሚል የፈረስ ስማቸውም ይጠራቸው ነበር። እንደ አባትም እንደ እናትም ሆነው ለሕዝቡ በመታየታቸው እምዬ ምኒልክ የሚል ቅጽል ስም ተሰጥቷቸዋል። በውስጥም ሆነ በውጪ የምኒልክን ያህል መስፈሬ ግርማ የተጎናጸፈ መሪ የለም። የፈረንጅ ጦርን በጦር ሜዳ ላይ ድል መጥቶ ከፈረንጅ መንግስት ጋር በአፍሪካ ለመጀመሪያ ጊዜ እርቅና የሰላም ውል የተዋዋለ አፍሪካዊ መሪ ዳግማዊ አጼ ምኒልክ ብቻ ናቸው። በፖለቲካና በዲፕሎማሲ ጥበብም ያስመዘገቡት ድል ከአድዋው ድል ያልተናነሰ ነው። አራቱ የአውሮፓ ሀያላን ጣሊያን፣ ፈረንሳይ፣ ጀርመንና እንግሊዝ ኢትዮጵያን ሊቀራመቷት አሰፍስፈው በነበረበት በዚያ ወቅት ከቀኝ ግዛት ቅርምት የታደጋት የአድዋው ድል ብቻ አይደለም፣ የንጉሱ የዲፕሎማሲና የፖለቲካም ጥበብ ነው። አንዱን በማባበል ሌላውን በማስፈራራት ያንዱን የጥቅም ዝንባሌ አጢኖ
ከሌላው ግብዝ ጋር በማጋጨት እርስ በእርስ እንዲፋጠጡ በማድረግ የአራቱን ኮሎኒያሊስቶች ፖሊሲ እንዳይስማማ አድርገውታል። ይህንን ያደረገ ቀዳማዊም ሆነ ቆራጥ ባለራዕይም ሆነ ባለግንባር መሪ አላየንም። ምኒልክ የመጀመሪያው ናቸው። የምዕራቡን ዓለም ስልጣኔ ወደ ኢትዮጵያ ለማስገባት የነበራቸው ብርቱ ምኞት መወሳት አለበት። የመጀመሪያው ትምህርት ቤት፣ ሆስፒታል፣ ቴሌፎን፣ የቧንቧ ውሃ፣ የኤሌክትሪክ ማመንጫ፣ የምድር ባቡር፣ አውራ ጎዳና፣ ሆቴል፣ ምኑ ቅጡ ተዘርዝረው የሚያልቁ አይደሉም። የመጀመሪያውን የሚኒስትሮች ምክር ቤት ያቋቋሙት፣ የባሪያ ንግድን ያስቀሩት፣ መናገሻ ዋና ከተማቸውን አዲስ አበባ እንድትሆን ያደረጉትና የውጭ ሀገር ኤምባሲዎች ወይም ጽሕፈት ቤት በብዛት ያስከፈቱት እምዬ ምኒልክ ናቸው። ተባባሪ የሚሆኗቸውን የጦር አዛዦቻቸውን፣ የፖለቲካ አስተዳዳሪዎቻቸውንና መኳንንቶቻቸውን በትጋትና በጥንቃቄ መርጠው ለከፍተኛ ክብርና ዝና ያበቁ መሪም ናቸው። ለምሳሌም ያህል እነ ራስ ጎበናን፣ ራስ ዳርጌን፣ ራስ መኮንንን፣ ራስ መንገሻን፣ ራስ ተሰማን፣ ራስ ሚካኤልን ወይም ንጉሥ ወልደ ጊዮርጊስን፣ ፊታውራሪ ገበየሁን፣ ፊታውራሪ ሀብተ ጊዮርጊስን፣ እነ ደጃዝማች ባልቻንና ሌሎችንም በሙያቸውና በጀብዷቸው ዝነኛ የሆኑትን መኳንንቶች ያፈሩ የምርጦች ምርጥ መሪ ናቸው። ኢትዮጵያና ኢትዮጵያውያን የዳግማዊ አጼ ምኒልክ ግዙፍ ውለታ ጫንቃቸው ላይ ተቆልሎባቸዋል። ዳግማዊ አጼ ምኒልክ 20ኛውን ክፍለ ዘመን በሰላምና በጤና አልጀመሩትም። ከአድዋ ጦርነት በኋላ የመጡት የሩሲያ ሐኪሞች ጠቅላላ የጤና ምርመራ አድርገውላቸው ነበር። የከፋ የጤና ችግር አልነበረባቸውም። በ1898 ዓመተ ምህረት የተደረገላቸው ምርመራ ግን የተለየ ውጤትን ይዞ መጣ። ምኒልክ የኩላሊት ህመም ችግር እንዳለባቸው ተረጋገጠ። አስገድዶ ግን አልጋ ላይ አላዋላቸውም ነበር። በ1900 ዓመተ ምህረት ሁለት ታሪካዊ ተግባራትን ፈጸሙ። የመጀመሪያውን የሚኒስትሮች ምክር ቤት አቋቋሙ። የመጀመሪያውን ሆስፒታል መርቀው ከፈቱ። በነሐሴ 24 1900 ዓመተ ምህረት ደግሞ በአዲስ መልክ ያሰሩትን በደብረ ሊባኖስ ገዳም ውስጥ ያለውን ቤተክርስቲያን ለማስመረቅና የስባራ ጽሙንም በዓል ለማክበር ወደ ስፍራው ሄዱ። ጸሐፊ ትእዛዝ ገብረ ሥላሴ ዜና አጼ ምኒልክ ከተሰኘው መጽሐፋቸው ላይ በ1958 ዓመተ ምህረት በታተመው ገጽ 6 ላይ ይህንኑ ገልጸዋል። በዚህም ጊዜ በጠና ታመሙ። ህመሙ እጅግ ስለጠናባቸው በዓሉን አቋርጠው እንጦጦ የሚገኘው ቤተመንግስታቸው መጥተው ተኙ። የዳግማዊ ምኒልክን ሆስፒታል የሚመራውና ሐኪማቸው የነበረው ዶክተር ቪታሊዮን ጓዳሉ እንጦጦ ድረስ ሄዶ አከማቸው። ነገር ግን ሊሻላቸው አልቻለም። በሽታው እጅግ አድርጎ ስላዳከማቸው በቃሬዛ እንጂ በከብት ጀርባ ላይ ተቀምጠው የእንጦንጦን ቁልቁለት ወርደው ወደ አዲስ አበባ ለመግባት አልቻሉም። ያ እንዳይደረግ ደግሞ ህዝቡ በጣሙን ሊረበሽና ሊደናገጥ ይችላል ብለው አሰቡ። ስለሆነም እንደምንም ብለው ተደጋግፈው በበቅሎ መጓዝን መረጡ። በጳጉሜ 1900 ዓመተ ምህረት አዲስ አበባ የሚገኘው ምኒልክ ጻዕዳ ቤተመንግስትም ደረሱ። ሆኖም ሊሻላቸው አልቻለም። ይህንንም ፕሮፌሰር ስርጎ ሀብለ ሥላሴ በ1956 ዓመተ ምህረት በጻፉት መጽሐፍ ገጽ 476 ላይ ጠቅሰውታል። ሌላ ሐኪም መሞከር ሳይሻል አይቀርም ተባለና ኒውዮርክ የተማረው ግብፃዊው ዶክተር ሙሳሌ ቤይ ያክማቸው ጀመረ። የኤሌክትሪክ መታሻ ፊዚዮቴራፒ አደረገላቸውና ለጊዜው ሻል አላቸው። ሌላ ሐኪም ከፈረንሳይ መምጣት አለበት ብሎ የፈረንሳዩ አምባሳደር ያን ጊዜ ሚኒስትር አውሳና ዶክተር ሲሄሚየር የሚባል ሐኪም በአስቸኳይ መጣ። ዶክተር ሙሳሌ ቤይ ያደረገው ሕክምና አደገኛ ነበርና አጼ ምኒልክ ህመሙ ጠናባቸው። ስለሆነም እቴጌ ጣይቱና መኳንንቱ ስለተደናገጡ ዶክተር ሙሳሌ ቤይን እንዲያነጋግሩት ሶስቱን ዶክተሮች ላካቸው። ዶክተር ቪታሊያን፣ ዶክተር ሲሄሜርና የእንግሊዝ ኤምባሲው ሐኪም ዶክተር ሄክማን ሆነው ሙሳሌ ቤይን እንዲያነጋግሩት አደረጉ። ሁለቱ የፈረንሳይ ሐኪሞች ግብፃዊው ዶክተር ሙሳሌ ያደረገው ሕክምና ስህተት እንደነበረ አመኑ። የእንግሊዙ ሐኪም ሄክማን ግን ግለኛ አቋም ያዘ። በዚህ ጊዜም ዶክተር ቪታሊዮን ራስ አባተን ጠርተዋቸው አጼ ምኒልክ ከእርሱና ከግብፃዊው ሐኪም እንዲመርጡ አስጠየቋቸው። አጼ ምኒልክም ዶክተር ቪታሊዮንን መረጡ።
ዶክተር ሙሳሌም ወዲያውኑ ተሰናበተ። በኢትዮጵያ የውጭ ጉዳይ መስሪያ ቤት በኩልም በተደረገ ፍለጋ ዶክተር ሚራብ የሚባል ቱርካዊ ሐኪም አዲስ አበባ መጥቶ ማከም ጀመረ። ሆኖም የአፄ ምኒልክ ጤንነት ፈጽሞ ሊሻሻል አልቻለም። በዚህ ላይ ደግሞ ዶክተር ቪታሊዮን ወደ ፈረንሳይ ለሥራ ጉዳይ ተመልሶ ስለነበር የአፄ ምኒልክን ጤንነት በዋናነት የመከታተሉ ተግባር የሌላኛው ፈረንሳዊ ሐኪም የሲሄርሜር ሆነ። የዚህ ሐኪም ክትትል የተሻለ ተስፋ ሰጠ። ሆኖም ጠበልም ያሸላቸዋል ስለተባለ በህዳር 1901 ዓ.ም የአንድ ቀኑን መንገድ 10 ቀናት በአህያ ተጉዘው ደብረ ሊባኖስ ጠበል ሄዱ። ጻፌ ትእዛዝ ገብረስላሴ ዜና አፄ ምኒልክ በተሰኘው መጽሐፋቸው ይገልጹታል። ዶክተር ሲሄርሜርም አብሮ ሄዶ ነበር። የጠበል ክትትሉ ትልቅ ለውጥ አመጣ። እቴጌይቱንና መኳንንቱም ተደሰቱ። በሌላም ጊዜ አሰልሰውም ጠበሉን ይወስዳሉ ብለው ወደ አዲስ አበባ በመጡበት ሁኔታ መለሷቸው። የንጉሠ ነገሥቱ ጤንነት አስጊ ስለነበረም በግንቦት 10 1901 ዓ.ም የልጅ ኢያሱን አልጋ ወራሽነት የሚገልጽ አዋጅ ጃንሜዳ ላይ አወጁ። ራስ ተሰማ ናደውም ራስ ቢትወደድ ተብለው የልጅ ኢያሱ ሞግዚት ሆነው ሀገር እንዲያስተዳድሩ ተወሰነ። ተማርከው ጎንደር በሄዱ ጊዜ የራስ ተሰማ አባትም የአፄ ምኒልክ ሞግዚት ነበሩ። ነገር ግን በእቴጌ ጣይቱና በራስ ተሰማ መካከል የስልጣን ግብግብ ተፈጠረ። ሁኔታው ከቁጥጥር ውጪ እንዳይሆን ታሰበና እቴጌይቱ አፄ ምኒልክን ብቻ እንዲያስታምሙ ተደረጉ። በዓመት ከመንፈቁም ገደማ በሚያዝያ 3 1903 ዓ.ም ራስ ተሰማ ስላረፉ ልጅ ኢያሱ ብቸኛው ባለስልጣን ሆኑ። አፄ ምኒልክ በሕይወት እያሉ ስልጣናቸውን እንደለቀቁት ሁሉ ይህንንም ዓለም ለመልቀቅ እየተዘጋጁ ነበር። ቀደም ብሎ ግማሽ ጎናቸውን ሽባ አድርጓቸው ነበር። አሁን በ1903 ዓ.ም መጨረሻ ላይ ደግሞ አንደበታቸውንም ዘጋቸው። የውጭ ጉዳይ ሚኒስትሩ ነጋድራስ ወልደ ጊዮርጊስ ከጀርመን መንግስት ጋር ተነጋግረው ዶክተር ስታይንኩለር የሚባል የአስክሬን ምርመራ ሐኪም ፓቶሎጂስት ከጀርመን ተልኮ መጣ። የተሻለ ሕክምና ሊያደርግላቸው አልቻለም። ያው ዶክተር ሙሳሌ ቤ አድርጎት የነበረውን አይነት የኤሌክትሪክ ሕክምና አደረገላቸው። ህመሙም እጅግ እየባሰባቸው ሄደ። ያደረገው ሕክምና ሙሳሌን እንዳስተቸው ስለሰማ ከጀርመን ኤምባሲው ሐኪም ዶክተር ዚንቲግራፍ ጋር ተመካክሮ አፄ ምኒልክን ሰው መርዟቸዋል ብለው አስወሩ። ወሬውንም ከንቲባ ገብሩ እንዲያወሩ ተደረገ። እቴጌ ጣይቱም ከመራዦቹ መካከል ናቸው ተብለው ታሙ። በሐሜቱም የተበሳጩት እቴጌ ጣይቱ ከንቲባውን ሊፋረዱ ታጥቀው ተነሱ። የእቴጌይቱን ቁጣ የሰሙት ከንቲባ ገብሩም ዘለው ጀርመን ኤምባሲ ውስጥ ጥገኝነት ጠየቁ። የመጀመሪያውን ጥገኝነት የጠየቀ ኢትዮጵያዊም ከንቲባው ሆኑ። በ1983 ጣሊያን ኤምባሲ ጥገኝነት የጠየቁት የደርግ ፈላጭ ቆራጮችም ከ80 ዓመታት በኋላ የከንቲባ ገብሩን ፈለግ ተከትሎ አረፉት። ስታይንኩለርም ከሀገር ተባረረ። ያወራው መርዘኛ ወሬ ግን እዚሁ ቀርቷል። አዝማሪም በተለመደ ጣፋጭ ቋንቋና በመዲና ዜማው እንዲህ ብሎ ነበር። ሳቢሳና ቁራ በአንድነት ሊያስፈራሩት ሞከሩ የገዴን ቤት። ገዴ የኢትዮጵያ ተለዋጭ ስም ነው። ከጥቂት ጊዜ በኋላም በትውልድ ኢትዮጵያዊው በዜግነት ደግሞ እንግሊዛዊ የሆነው ሐኪም ዶክተር ወርቅነህ እሸቴ ከሎንዶን መጣ። ሆኖም የአፄ ምኒልክ የመዳን ተስፋ ያበቃለት ነበር። በተለይ በምግብና በመጠጥ አሰጣጡ ላይ ሐኪሙና አስታማሚዎቹ እቴጌ ጣይቱና ልጃቸው ያን ጊዜ ወይዘሮ ዘውዲቱ ምኒልክ ሊስማሙ አልቻሉም። ሐኪሙ ቅመማ ቅመም የበዛበትና ቅባትነት ያላቸው ምግቦች አትስጡ ይላል። አስታማሚዎቹ ግን ትዕዛዙን አላከበሩለትም። ሐኪም ወርቅነህም በዚህ ተበሳጭቶ ሕክምናውን አቋረጠ። አስታማሚዎቹ ግን ከንጉሠ ነገሥቱ ጨርሶ አልተለዩትም ነበር። በታኅሳስ 3 1906 ዓ.ም ግን ወርተራቸውን ሞት ተረከበው። አፄ ምኒልክ ንጉሥ ከተባሉበት ጊዜ ጀምሮ 47 ዓመት ከ3 ወር የነገሱ ሲሆን ከዚህም ውስጥ 24 ዓመት ከ8 ወሩን ንጉሠ ነገሥት የነበሩበት ዘመን ነው። የዳግማዊ አፄ ምኒልክም ሞት ለሕዝቡ እንዳይነገር ተከለከለ። ሀገር ይረበሻል ተብሎም በድብቅ ቤተ መንግሥቱ ግቢ ውስጥ ባለችው በስዕል ቤት ኪዳነ ምሕረት ቤተ ክርስቲያን ውስጥ ተቀበሩ። ሕዝቡ ግን በድብቅ ኪዳነ ምሕረት ቤተ ክርስቲያን እየሄደ ያለቅስ ነበር።
አንዳንዶቹም በየቤታቸው ድግስ እየደገሱ የንጉሱን የ40 ቀን የመንፈቅና የሙት ዓመት እየዘከሩ እስከ ሰገሌ ጦርነት ድረስ ቆዩ። ከጥቅምት 17 1909 ዓ.ም ከተደረገው ከዚህ ጦርነት በኋላ ግን ለህዝቡ በይፋ ተነገረው። አልጋ ተዘርግቶ የምኒልክ አጽም እንዳለ ተመስሎ ውሎ ሙሾ እየወረደላቸው ለቅሶ ተደረገላቸው። እዚህ ላይ አንድ ነገር መገመት ይቻላል። እስከ ሰገሌ ጦርነት ድረስ የምኒልክ ሞት እንዳይነገር የተደረገው በሁለት ምክንያቶች ነው። አንደኛው በ1898 ዓ.ም ራስ መኮንን በሞቱ ጊዜ አራዳ ጊዮርጊስ አካባቢ ረብሻና ድንጋጤ ተከስቶ ከፍተኛ ቃጠሎና ዝርፊያም ተከስቶ ነበር። በ1906 ዓ.ም ተመሳሳይ ችግር እንዳይፈጠር ተሰክቶ ስለነበር ነው። ሁለተኛው ምክንያት ደግሞ ምናልባትም ልጅ አቤቶ ኢያሱ አልጋዬ ስልጣኔ አይረጋም ብለው ሰክተው ስለነበር ሊሆን ይችላል። ሁለተኛውን ግን እርግጠኛ ለመሆን ያወላዳል። የምኒልክ ሞት በተሸሸገበት ወቅት አልቃሿ እንዲህ ስትል ገጠመች። 48 ዓመት የገዛው ንጉሥ አለ እንደሁ ንገሩኝ፣ ሞቶም እንደሁ ላልቅስ፣ ለማንም አይጠቅምም ይሄ ሽፍንፍን ልብስ፣ እንደ ቀላል ዕቃ ልክስክስ ልክስክስ። ከ3 ዓመታት በኋላም በ1909 ዓ.ም አንድ አዝማሪ እንዲህ ሲል የመዲና ግጥም አንጎራጎረላቸው። አፄ ምኒልክ ሲሞቱ ምነው አትሄዱም ከፍታቱ፣ እናንተ ሰዎች ክፋታችሁ አለማስቀበራችሁ ብሎ ነበር። ገጣሚው እውነቱን ነው። ለኢትዮጵያና ለጥቁር የሰው ዘር እኩልነት በጦር ሜዳና በዲፕሎማሲ ከፍተኛ ተጋድሎ ያደረገውን ሰው አለማስቀበር ማለት ዓለምን ማስቀበር ማለት ነው። ፕሮፌሰር ስርጋው ሀብለስላሴ በ1956 ዓ.ም የአፄ ምኒልክን 50ኛ ዓመት ዜና ረፍት አስመልክተው እንደጻፉት መዲናችን አዲስ አበባ እስካሁን ድረስ ነገስታቶቿን በክብር ለመቅበር አልቻለችም። አቶ መለስ ዜናዊስ የምትሉ ካላችሁ መልሱ ቀላል ነው። እርሳቸው ንጉሥ አልነበሩም፣ የነገስታትም ዝርያ የላቸውም። አረ ይባስ ብሎም ነገስታቱን እጅግ የሚጠሉ አብዮታዊ ዲሞክራት ነበሩ።